ሰላም ሰላም ውዴ ቻናሌ ቤተሰብ ዛሬ ይዤላችሁ የመጣሁት ታምኔሉ ላይ እንዳያችሁት 10 most common mistakes that students make during thesis presentation ተሰሳችሁን ስታቀርቡ ተማሪዎች የሚሰሩት 10 ስህተቶች ከዛም በላይ ያሉ እናንተ ግን እኔ የመርጬላችሁ ዋና የተባሉትን ነው ይዤላችሁ የመጣሁት። ሰብስክራይብ ላይክ ሼር በማድረግ ጀምሩ። ወደ ፕሮሰሱ እንሂድ። ወደ መጀመሪያው በምንመጣበት ጊዜ ኦቨርሎዲንግ ስላይድስ ዊዝ ቴክስት ስላይዶቻችሁ ጥቅጥቅ ያሉ ጽሁፎች ዲቴይል የሆኑ ነገሮችን የምትጽፉ ከሆነ ይሄ ስህተት ነው። ምክንያቱም አንደኛ ታይም ራሱ ማኔጅ ማድረግ አትችሉም። ሌላኛው ዲቴይል ነገር ከናንተ ኤግዛማይነሮቻችሁ ዲቴይል የሆኑ ነገሮችን አይፈልጉም። መጀመሪያውኑ የናንተን ታይትል የናንተን ፔፐር ጨርሶ ስለሚመጡ እነሱ ሙሉን ነገር ያውቃሉ። ስለዚህ እናንተ ሜን የሆኑ ፖይንቶችን በምንድነው የምታረጉት? ቡሌት በመጠቀም ፖይንት ታረጋላችሁ ማለት ነው። እየጠቀሳችሁ መሄድ ነው ማለት ነው። ሌላኛው ቻርት ወይም ግራፎችን መጠቀም ነው እና ደግሞ ሚኒማል የሆኑ ቴክስቶችን ትንሽ የሆኑ ቀንጨብ አድርጋችሁ ማቅረብ ነው እና ደግሞ እናንተ እዛ ከስላይድ ላይ ከጻፋችሁ ይልቅ የምትናገሩ ነው ብዙ መሆን ያለበት። ስለዚህ የናንተን ዶክመንቶቻችሁን ሙሉ ለሙሉ በሄርት ማወቅ አለባችሁ። ስለ ስላይዱ የምትናገሩትን ነገር ደግሞ ስላይዱ ላይ ያለውን ነገር ሰፖርት ማድረግ የሚያደርግ መሆን አለበት። ስላይድ ላይ ያለውን ማለት ነው የምትናገሩት ነገር። ስለዚህ እነሱን ካደረጋችሁ ይሄንን ፓርት ኮሬክት አድርጋችኋል ማለት ነው። ሌላኛው ሁለተኛ ሚስቴክ ላክ ኦፍ ፎከስ ኦር ክሊር ስትራክቸር ትኩረት ማጣት ወይም ክሊር የሆነ ፕሬዘንቴሽኑን የምናቀርብበትን ክሊር የሆነ ስትራክቸር ማጣት። ስትራክቸር ስንል የምናቀርበው ለምሳሌ የትኛው ቀድሞ መቅረብ አለበት፣ ሎጂካል ኦርደሩን ማለት ነው። ሎጂካል ፍሎ በመጣበቀ መልኩ መሆን አለበት ማለት ነው የምናቀርበው ነገር። ስለዚህ ይህንን ኮሬክት የምታደርጉት በምንድነው? ክሊር ስትራክቸር በመያዝ አሳያችኋለሁ የትኛውን አስቀድማችሁ ማቅረብ እንዳለባችሁ ማለት ነው። በዚህ መልኩ ነው ስትራክቸሩ መቅረብ ያለበት። አንደኛ ኢንትሮዳክሽን ላይ የምታቀርቡትን አሁን ከዚህ ፕሬዘንቴሽን ጋር የለቀኩት ቪዲዮ አለ፣ እዛ ገብታችሁ ማየት ትችላላችሁ። ስላይድ ኮምፖነንትስ ፎር ቴሲስ ፕሬዘንቴሽን የሚል ማለት ነው። ስለዚህ ኢንትሮዳክሽን ላይ ሌሎች ዝርዝር ሀሳቦች መቅረብ የለባቸውም። እዛ ዲቴይሉን እንትን ብያለሁ። ለምሳሌ ሌሎች ብዙ ነገሮች አሉ። ስለ ኢንትሮዳክሽን ላውራ። ኢንትሮዳክሽን ላይ ለምሳሌ ባክግራውንድ፣ ስቴትመንት ኦፍ ፕሮብሌም፣ ሲግኒፊካንስ የሚባሉ ነገሮችን አንጽፍም። ኢንትሮዳክሽን እያልን ነው የምንሄደው። እዛ ጋር ዲቴይሉን አስቀምጫለሁ። ገብታችሁ ምን መጻፍ እንዳለባችሁ ዊዝ ኤግዛምፕልስ አስቀምጫለሁ። ገብታችሁ ማየት ትችላላችሁ። ሌላኛው ኦብጀክቲቭ፣ ሜትድስ ኤንድ ማቴሪያል፣ ሪዛልት ኤንድ ዲስከሽን፣ ስትሬንግዝ ኤንድ ሊሚቴሽን እነዚህን በምን መልኩ መጻፍ እንዳለባችሁ አስቀምጫለሁ። እዛ ገብታችሁ ማየት ትችላላችሁ። ቀላል አድርጋችሁ እንዳታዩ። ሶስተኛ ሪዲንግ ዘ ስላይድስ ኦር ፔፐር ስላይዱን ሪዲንግ ዳይሬክትሊ ፍሮም ዩር ስላይድ ሊሆን ይችላል፣ ፔፐር ሊሆን ይችላል። ይሄ መሆን የሌለበት ነው። የእናንተ አውደንሶቻችሁ የሚከታተሉ ሰዎች፣ የሚፈትኑ ሰዎች አንኢንጌጅድ ይሆናሉ ማለት ነው። ስለዚህ you need to familiarize yourselves with material ከናንተ ሪሰርች ታይትሎቻችሁ ጋር ሪሰርች ፔፐሮቻችሁ ጋር ራሳችሁን ፋሚላራይዝ ማድረግ አለባችሁ። ስላይድ የምትጠቀሙት ስላይድ በጣም ቅድም እንዳልኩት ነው። ስለዚህ ስክሪፕቱን አይደለም ማድረግ ያለባችሁ ማለት ነው፣ ማንበብ ያለባችሁ። ስለዚህ ፖይንት ሜን የሆኑ ፖይንቶችን ማለት ነው። ስለዚህ ቀጥታ አይነበብም። ቀጥታ ካነበባችሁ እነሱም ኦቨርዌልምድ ይሆናሉ። የናንተ ውጤት ለምሳሌ ሪሰርች ፔፐሮቻችሁ እንኳን ዳና ባይሆን የምታቀርቡት ፕሬዘንቴሽን ዳና ከሆነ እኮ የምታገኙት ለምሳሌ ቢ የሚሰጥ ከሆነ ቢ ፕላስ ሊሰጥ ይችላል። ጉድ የሚሰጥ ከሆነ ቬሪ ጉድ ሊሰጥ ይችላል እና ወዘተ። ስለዚህ እነሱን ነገሮችን እያስተካከላችሁ ብትሄዱ በጣም መልካም ነው። ሌላኛው ኢግኖሪንግ ታይም ሊሚት
የተሰጠው ሰዓት አለ። ለምሳሌ ቅድም ብያለሁ፣ ኦቨርዌልም መደረግ የለበትም ስላይዶች ብያለሁ። ስለዚህ ኦን ታይም ለመጨረስ ማለት ነው። ኦን ታይም የሚጨርሱት መቼ ነው? አሁን ለምሳሌ ሰዓት 15 ደቂቃ እስከ 20 ደቂቃ ነው የሚሰጠው። በ15 ደቂቃ እና 20 ደቂቃ ውስጥ ከ15 ደቂቃ እስከ 20 ደቂቃ ውስጥ በተሰጣችሁ መጨረስ አለባችሁ። ስለዚህ ስንት ስላይድ ቢሆን ነው ከ15 እስከ 20 በተሰጡኝ ደቂቃዎች መካከል ለሚጨርሰው? ስለዚህ እነሱ መጀመሪያውኑ አውቀው ነው የሚመጡት ብያለሁ። ሶ ዩ ኒድ ቱ ፑት ዘ ሜይን ፖይንትስ፣ በቃ ሜን የሆኑ ፖይንቶችን በመጠቀም ታይም ማኔጅሜንቶቻችሁ ፑር መሆን የለበትም። ውጤቶቻችሁን በዛው ልክ ነው እየቀነሰ የሚሄደው። ስለዚህ ይሄንን ነገር ታይም ማኔጅሜንቱን ምንም በማድረግ ነው የምትቀንሱት። አንደኛ ስላይድ በመቀነስ ለምሳሌ ስላይዶቻችሁ ከ20 እስከ 30 ውስጥ ቢሆን በቃ ማክሲመም ቢሆን በጣም አሪፍ ነው። ስለዚህ ሌላኛው ታይም ማኔጅ ለማድረግ ምንድነው የምታደርጉት? ዩ ኒድ ቱ ፕራክቲስ a lot of times የሎት ኦፍ ታይም ፕራክቲስ ማድረግ አለባችሁ። ብቻችሁንም ከጓደኞቻችሁም ጋር ፕራክቲስ ማድረግ ይጠበቅባችኋል ማለት ነው። ከዛ ማኔጅ ማድረግ ትችላላችሁ፣ በየትኛው ደቂቃ መጨረስ እንደምትችሉ። ማትጨርሱም ከሆነ ስላይዶቻችሁን እየቀነሳችሁ ታስተካክላላችሁ ማለት ነው። ሌላኛው አምስተኛ ራሽንግ ኦር ስፒኪንግ ቱ ኩዊክሊ። እንደዚህ አሁን ይሄ በጣም አትፍጠኑም አይደለ፣ በጣም ቀዝቀዝ አድርጉ፣ ስላውሊ አድርጉ ማለትም አይደለም። መካከል ላይ ይሄንን በምንድን ነው ማስተካከል የምትችሉት? ፕራክቲስ በማድረግ ነው። ፕራክቲስ ማድረግ ኢነፍ የሆነ ፕራክቲስ የምታደርጉ ከሆነ አንደኛ ፎከስ ፕራክቲስ የምታደርጉ ከሆነ ይህንን ኪውኪል የምታደርጉትን ነገር በየትኛው ደቂቃ በየትኛው ታይም ማኔጅሜንት በየትኛው ታይም ጋፕ ውስጥ ሬንጅ ውስጥ መጨረስ እንደምትችሉ ስለምታውቁ ይህንን ነገር ማስተካከል ትችላላችሁ። ስለዚህ ይህንን ነገር አስተካክሉ፣ በመካከለኛ በሆነ ስፒድ ሊጨርሱ ማለት ነው፣ ክሊር በሆነ ወይ። ስድስተኛ ኖት ኢንጌጂንግ ዘ አውዲየንስ። ይሄንን ነገር ምንድነው ኖት ኢንጌጅድ የምታረጉት? እንደዛ ኖት ኢንጌጅድ የሚሆኑት መች ነው? ለምሳሌ ሞኖቶን ቮይስ፣ ተመሳሳይ የሆነ ድምፅ የምታወጡ ከሆነ ለምሳሌ ተመሳሳይ በሆነ ድምፅ ዘለግ ባለ ድምፅ ለምሳሌ እሱን ጀምራችሁ እስክትጨርሱ ድረስ ይሄንን ቮይስ የምትጠቀሙ ከሆነ አውዲየንሶቻችን ኢንጌጅድ ላይሆኑ ይችላሉ። ስለዚህ አንዳንዴ ከፍ ማድረግ፣ ስሜታዊ እንደሆነ አይነት ድምፅ ማውጣት፣ እንደገና ወደ መቀየር፣ እንደዛ እያደረጋችሁ እንትን ማድረግ ትችላላችሁ። ሌላኛው ኖት ኢንጌጅድ የሚሆኑት ላክ ኦፍ አይ ኮንታክት። እዚህ ጋር የምታዩትን ቪዲዮ ይዩት። እንደዚህ አይነት ነው አውዲየንሶቻችሁን ኢንጌጅ ማድረግ የምትችሉት እንዲህ ፕሬዘንት የምታደርጉ ከሆነ ነው። ስለዚህ ዩ ኒድ ቱ ኮሬክት ዲስ ማለት ነው። እና ከጀመራችሁት እስክትጨርሱ ድረስ የሚያጓጓ ሪሰርች ፕሬዘንቴሽን መሆን አለበት። ስለዚህ ኢንጌጅድ በሚሆኑ መልኩ እንትና ታስተካክላላችሁ። ይሄንን ፖይንት አስተካክላችኋል ማለት ነው። ስለዚህ ሌላኛው ኖት ፕራክቲሲንግ ኢነፍ insufficient practicing can lead to stumbling or forgetting important points. ስለዚህ ይሄን ኢምፖርታንት የሆኑ ዲቴይሎችን ፕራክቲስ ባደረጋችሁት ልክ እየተያዘላችሁ ነው የሚሄዱት፣ እየያዛችሁ ነው የምትሄዱት። ስለዚህ መልቲፕል ታይም ሪሄርስ ማድረግ አለባችሁ። ስለዚህ ለብቻችሁም ሊሆን ይችላል፣ ከጓደኞቻችሁም ጋር ሊሆን ይችላል። ስለዚህ ፕራክቲስ ማድረግ አለባችሁ። መሰልቻት የለባችሁም። የሚያሰለች ነገር መኖር የለበትም እስኪጨርሱ ድረስ ማለት ነው። ስለዚህ ይሄንን ነገር ታስተካክላላችሁ ማለት ነው። ይሄ በጣም ለብዙ ነገር ነው የሚጠቅመው። ፕራክቲስ ማድረግ አለባችሁ ቱ ቢ ፐርፌክት ማለት ነው። ለስምንተኛ ፌል ቱ አንቲሲፔት ኳስችን። ይሄ በጣም በብዙ ሰዎች ላይ የምታዩ ነገሮች፣ ራሳችሁን ለጥያቄ ማዘጋጃት አለባችሁ። ለምሳሌ አንድ የሰራሁት ቪዲዮ አለ 10 ሞስት ኮመን ኩዌስችንስ ጥያቄ የሚነሱ
ጥያቄዎች ዲፌንስ ጊዜ ማለት ነው። ቴሲስ ፕሬዘንቴሽን ዲፌንስ ጊዜ ላይ ከሚነሱ ጥያቄዎች 10 የሆኑ ኮመን የሆኑ ጥያቄዎችን አዘጋጅቻለሁ። እዛ ገብታችሁ ማየት ትችላላችሁ። ይህን ነገር ራሳችሁን ማዘጋጃት አለባችሁ። ሁሉ ነገር በጻፋችሁት ነገር ላይ ዋይ የሚሉ ነገሮችን በቃ መታገል የለባችሁም። በቃ የትኛውም አንኤክስፔክትድ የሆኑ ጥያቄዎች በሚነሱበት ጊዜ ላይ ዝም ብላችሁ መታገል የለባችሁም። አንደኛ ይህንን ነገር ማስተካከል የምትችሉት ራሳችሁን ማዘጋጀት በእያንዳንዱ ፖይንት። ለምሳሌ ሜቶዶሎጂ ላይ ክሮስ ሴክሽናል ለምንድን ነው የሚሰራው፣ ለምንድን ነው መች ነው የሚሰራው የሚለውን ነገር ራሳችሁን ማዘጋጀት አለባችሁ። ሌላኛው ኮሄርት ቢሰራ ኮሄርት ለምንድን ነው የሚሰራው የሚል ዋይ የሚሉ ጥያቄዎች በእያንዳንዱ ሳምፕሊንግ ቴክኒኮቹ ዋይ የሚሉ ነገሮችን እየመለሳችሁ መምጣት አለባችሁ። በእያንዳንዱ ዳታ ኮሌክሽን ሜትድ ዋይ የሚሉ እንትኖች ማስገባት። ሲምፕል ራንደም የምትጠቀመው ለምንድን ነው? ስትራቲፋይድ ሲምፕል ራንደም ሳምፕሊንግ ቴክኒክ ሲስቴማቲኮችን ለምንድን ነው የሚጠቀመው የሚሉ ነገሮችን ምላሽ ሰጥታችሁ መምጣት አለባችሁ። ሌላኛው እንኳን አንኤክስፔክትድ የሆኑ ጥያቄዎችን ብትጠየቁ በዛ ጊዜ ላይ ምንድን ነው ማድረግ ያለባችሁ? ወደ ዋናው ሐሳብ ስንመጣ ማለት ነው። ስለዚህ you need to think critically about the methodology, the finding, even conclusionዎችንም ጭምር በማሰብ ኤክስፕሌን ማድረግ አለባችሁ ማለት ነው። ስለዚህ you need to be ready to explain your decision ማለት ነው። ማታቁም ከሆነ ሳትጨናነቁ መመለስ ትችላላችሁ። so that's it ማለት ነው። ይሄንን ማስተካከል አለባችሁ ማለት ነው። ሳታስተካክሉ ራሳችሁን ሬዲ ሳታረጉ ብትገቡ ያው ሌላ ጥፋት ነው ማለት ነው። ስለዚህ ሌላኛው 9ኛ ኢንኮንሲስተንት ኦር ቦዲ ላንጉጅ። ይሄ ቪዲዮ ላይ የምታዩት ቀጥ ብላችሁ መቆም የለባችሁም። እንዲህ እጃችሁን መጠቀም አለባችሁ። የእጃችሁን ገስቸር መጠቀም አለባችሁ። ቦዲ ላንጉጅ ማለት ነው። እየተጠቀማችሁ ይህንን ነገር ማስተካከል ትችላላችሁ ማለት ነው። በአንድ ቦታ ላይ ቀጥ ብላችሁ እንደጀመራችሁት ቀጥ ብላችሁ ቆማችሁ እንደጀመራችሁት ቀጥ ብላችሁ ቆማችሁ የሚጨርሱ ከሆነ you seems to be less confident and engaging የሚለው እንትኖች ሊነሱባችሁ ይችላል ማለት ነው። ስለዚህ ነጥብ ሊያስቀንስባችሁ ይችላል። ስለዚህ ይህንን ነገር ማስተካከል አለባችሁ። 10ኛ ቴክኒካል ፕሮብለም ነው። ቴክኒካል ፕሮብሌሙን እንዴት አስተካክላለሁ የሚለውን ነገር እንመልከት። ቴክኒካል ፕሮብሌሞቹ ምንድን ናቸው? ለምሳሌ ፕሮጀክተርና ከዚህ በፊት የእናንተ ኮምፒውተር ከፕሮጀክተር ጋር እንትን ባይል ፕሮጀክተር ፌለር ሊያጋጥም ይችላል። እነሱን ነገሮች ኮኔክት አድርጋችሁ ፕሬዘንቴሽን ዌዮቻችሁን መጀመሪያ አሬንጅ ማድረግ አለባችሁ። ሌላኛው ፋይል ኢንኮምፓቲቢሊቲ ሊያጋጥማችሁ ይችላል። ኮራፕትድ ሊሆን ይችላል ፋይሎቻችሁ ማለት ነው። ፎሎው የስላይዶቻችሁ እንትን መቆራረጥ ሊያጋጥማችሁ ይችላል። ስለዚህ ፉል ስላይድ አለ ወይ የጻፍኩት ያዘጋጀሁት የሚሉ ነገሮችን ሙሉ ለሙሉ እንትን ማድረግ አለባችሁ። ባካፕ መያዝ አለባችሁ። ኢቭን ስልካችሁ ላይም ፍላሾቻችሁ ላይም በሌሎች ኮምፒውተሮች ላይም ፕሬዘንቴሽን እንትኖቻችሁን መያዝ አለባችሁ። ስለዚህ በዚህ ቴክኒካል ፕሮብሌሞችን ካስተካከላችሁ ትወጣላችሁ ማለት ነው። ሌላኛው ፕሬዘንቴሽኑን ስትራክቸሩን የስላይድ ኮምፖኔንቶችን አሁን ከዚህ ቪዲዮ ጋር ለቅቄ ያለው እዛ ጋር መመልከት ትችላላችሁ። ብዙ ነገር ታገኛላችሁ ብዬ ጠብቃለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። መልካም ጊዜ ይሁንላችሁ። ወዳቸዋለሁ። ባይ ባይ።